መስከረም 18 2014 ለአዲስ አበባ ታሪካዊ ቀን ሆነ። የ30 ከንቲባዎቿን የስልጣን ዘመን ተከትሎ መዲናዋ እንስት ከንቲባ ያገኘችበት ዕለት። ከንቲባ አዳነች አቤቤ የመጀመሪያዋ የአዲስ አበባ ከንቲባ ሆኑ። ይህ ታሪካቸውም ታሪክ ብቻ አልሆነም፣ በርካታ የአመራር ሰጪነት ስኬቶችን አሰናስሎ አስከትሏል። አንዳንዶች ዘመን ተሻጋሪ፣ ሌሎች እንባ አባሽ፣ ደግሞም ሌሎችም ሰው ተኮር ሲሉ የሚያነሷቸውን የልማት ድሎች አጋምደዋል። በየመድረክ አደባባዩ የሀገር ከፍ ማለት የስማቸው መነሳት ሚስጥር ሆኗል። የእውቅና ሽልማታቸው መሰረት በእርግጥም ሰው ተኮርነትን ማዕከል ያደረገው የልማት መስመራቸው የከንቲባው አመራር ሰጪነት ልቀትን ለመዲናዋ ነዋሪ የልብ ትርታ ቅርበትን አመላካች ሆኗል። ልማቱ በርካቶችን ከማይመጥናቸው የኑሮ ዘይቤ ያላቆ ለሰው ልጅ ወደሚመጥን መኖሪያ ያዛውሯል። በትምህርት ቤቶች እውቀትን ለማቀጨጭ ግብ ይገጥም የነበረው ረሃብ በተማሪዎች ምገባ መርሃ ግብር ታሪክ ሆኗል። ዜጎች የዕለት ጉርስ ማግኘት ብቻም ሳይሆን የፍትሐዊ ሀብት ክፍፍል ተጠቃሚ የሆኑባቸው የምገባ ማዕከላትም እውን ሆነውበታል። በማህበራዊና ኢኮኖሚያዊ ችግር ለአስከፊ ሕይወት የተዳረጉ እንስቶች የሚታነጹበት የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል የእርሳቸውና ባልደረቦቻቸው አመራር ስኬት የወለደ ሆኗል። በአድዋ መታሰቢያ የኢትዮጵያውያን የድል ታሪክ ከሀሳብ ተሻግሮ ቋሚ መዘክር አግኝቷል። አዲስ የሥራ ባህልን ያስተዋወቀው የኮሪደር ልማት የመዲናዋን የዲፕሎማቲክ መናኸሪያነት አልቋል። ዓለም አቀፍ ተወዳዳሪነቷን አስፍቷል። በአረንጓዴ ልማት ብክለትን ወደ ዜሮ ለማውረድ ትንቅንቅ ከገጠሙ ከተሞች ተርታ አሰልፏታል። አዲስ አበባን እንደ ስሟ ውብ ማድረግንና ለነዋሪዎቿ ምቾቷን ማስጠበቅን ባስቀደመው አመራር ሰጪነታቸው ያካበቷቸው ሽልማቶች ምስክር ሆነዋቸዋል። ከአሜሪካ ጆርጂያ ትሪኒቲ አምባሳደርስ ዩኒቨርሲቲ የክብር ዶክትሬትና የጆርጂያ ግዛት የክብር ዜግነት ማግኘታቸውም ለዚህ ማሳያ ነው። በብራዚል በተካሄደው የሚላን እርባን ፉድ ፖሊሲ ፓክት ዓለም አቀፍ ፎረም በተማሪዎች ምገባ እንዲሁም በአርጀንቲና የሲ40 ከንቲባዎች ፎረም በበካይ ጋዝና ቆሻሻ አወጋገድ አዲስ አበባ መሸለሟ ከተማዋ ካገኘቻቸው እውቅናና ሽልማቶች መካከል ጥቂቶቹ ናቸው። የአፍሪካ ሊደርሺፕ ማጋዚን የአፍሪካ ምርጥ ሴት መሪ የሴኡል ስማርት ሲቲን የ2024 ምርጥ አመራር አሸናፊነታቸውም የከንቲባዋ አመራርና ትጋት ውጤቶች ሆነዋል። ይህ ሁሉ ተሰናስሎም ፌም ደ አፍሪክ የተሰኘው በጥበበኛ እንስት አመራሮች ላይ ያተኮረ ፓን አፍሪካዊ መጽሔት የመጀመሪያው የአዲስ አበባ ሴት ከንቲባ አዳነች አቤቤን ቃለ መጠይቅ የማተሙ ምክንያት ሆኗል። አስደናቂው የከንቲባዋን ጉዞ ዳሷል። ስለ ከተማዋ ዕጣ ፈንታ ያላቸውን ጽኑ ራዕይ አንስቷል። በ38ኛው የአፍሪካ ህብረት ጉባኤ ላይ ያተኮረው መጽሔቱ በተለይም በ29ኛው የቀዳማዊ እመቤቶች ጉባኤ ላይ አትኩሯል። መጽሔቱ የአንጎላ ምክትል ፕሬዚደንት ወይዘሮ ስፔራንሳ ዳ ኮስታ፣ የጋቦን ቀዳማዊት እመቤት ወይዘሮ ሴልማዚታ ኦሊጊ ንጉኤማ፣ የቶጎ ጠቅላይ ሚኒስትር ወይዘሮ ቪክቶር ቶሜጋ ዶግቤና ሌሎችም በርካታ አርአያነት ያላቸው ሴቶችን አካቷል። ከሁሉም ጥበበኛ ደግሞም አርአያነት አላቸው ካላቸው እንስቶች ግን ከንቲባ አዳነች አቤቤን አስቀድሟል። የሽፋን ገጹን ሰጥቷቸዋል።